ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆናቸውም ይታወቃል። ሊቀመንበሩ በቀጠናው ካሉ ታጣቂዎች ጋር ባደረገው ውይይት ባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያክል ሴት ወጣቶችን ለማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ እህቶቻችን ከታገቱበት ቦታ ተረክበው ወደ መኖሪያ አካባቢያቸው ሸኝተዋቸዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክትም አስተላልፈዋል። እኛ አማራዎች ሰውን ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው። በዚህ ጉዳይ የጉምዝ ህዝብም ስለዚህ በመተከል በጉምዝና የአማራ ህዝብ መካከል፣ በሽናሻና የአማራ ህዝብ መካከል፣ በቤንሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ የጠላት አስተሳሰብ እየነቀል ነው። በቦታው ፍቅርና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብን ፈጥረናል። በመሆኑ በተለያየ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው የተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችንን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን ሲል ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የተለየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ የሚቀጥል ሲሆን በዚህ ረገድ ድርጅታችን በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ የተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል። የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት ሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላለን ብለዋል። እንዲሁ ይህ በእንዲህ እንዳለ በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሞአቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና ጸረ ሽብር ወንጀል ችሎት በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሞአቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላልፏል። ምንጮች እንዳረጋገጡት ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፋንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተው የፖለቲካ አለመረጋጋትን ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፋንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉም ቆይተዋል። ግለሰቡ የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤት ወስኗል። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚናገርላቸው ኮሎኔል ፋንታው ሞአቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉም ይታወቃል። ኮሎኔል ፋንታውን ጥፋተኛ የተባሉት በነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚህ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውጋቸው፣ የህግ ጠበቃ ልልይ ምረቱ፣ ማዕረጉ ቢያበየንና ዶክተር ግብረአብ አለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቢ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። 51 ተከሳሾችን በያዘው በዚህ መዝገብ 6 ተከሳሾች አቃቢ ህግ ያቀረበባቸውን ማስረጃ መከላከል ሳያስፈልጋቸው በነጻ መሰናበታቸውም ታውቋል። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየም ይገኛል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ 300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራል ከፍተኛ ፍርድ ቤት እየታየም ነው። ሌላው ገዱ ምላሽ ሰጠ። አብይ አህመድ ተዋረደ። የሻዕቢያ ወታደር በትግራይ ህዝብ ላይ ግፍ ፈጽሞ ይህ ድርጊት ኢሳያስ እንዲያስቆም ገዱ አንዳርጋቸውን ወደ አስመራ ልኪያቸዋለሁ ያለው አብይ አህመድ በገዱ አንዳርጋቸው ምላሽ ውሸትነቱ ተረጋግጧል። አብይ የትግራይን ህዝብ አምርሮ ይጠላል ያለው ገዱ ለፈጸመው ግፍ ይቅርታ ሳይጠይቅ ራሱን ነፃ ለማድረግና ዳግም ለሌላ አዙሪት ጦርነት የውሸት ፕሮፓጋንዳ ማድረጉም አሳዝኖኛል ሲልም አክሏል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።